የኮንዶሚኒየም ቤት ያላችሁና አፓርትመንት ቤት ያላችሁ የአፓርትመንት ቤትም የኮንዶሚኒየም ቤትም በአጠቃላይ የጋራ መኖሪያ ቤት ያላችሁ ባለ ንብረቶች ከዚህ በፊት ሰምታችሁት ማታውቁትን ነገር ግን የንብረት ባለቤትነታችሁን በከፍተኛ አደጋ ውስጥ ሊከት የሚችል አንድ የአዋጅ አንቀጽ ነግራችኋለሁ። ያንን አዋጅ አንቀጽ እስከዛሬ ካልሰማችሁና የምነግራችሁን ነገር ከዚህ በፊት አድርጋችሁ ማታውቁ ከሆነ እመኑኝ የባለቤትነታችሁ ሁኔታ አደጋ ውስጥ ገብቷል። ምንድነው? በዝርዝር እንመለከተዋለን። አብራችሁን ቆዩ። የሰሞኑ የቤት ኪራይ በጣም አንገብግቧችኋል። ቤት በአዲስ አበባ ከተማ ውስጥ ያውም 100% የተገነባ በቅድመ ክፍያ ከፍላችሁ ቤት ውስጥ ገብታችሁ በወር ከ280 ሺህ ብር በላይ እያከራያችሁ ከፈለጋችሁ በባንክ ከፈለጋችሁ ደግሞ ሙሉ ካሽ ከፍላችሁ 5% ቅናሽ ተደርጎላችሁ የምትገዙት ባለ 2 እና ባለ 3 መኝታ ቤት አፓርትመንት ቤቶች ያውም ቦሌ ላይ ከፈለጋችሁ ይህንም ተመልከቱ። ባለ 2 መኝታ ቤት ከ139 ካሬ ጀምሮ ባለ 3 መኝታ ቤት ከ166 ካሬ ጀምሮ 170 ካሬ 180 ካሬ እና 190 ካሬ በአማራጭ ይቀርበላችሁ። ቅድመ ክፍያቸው ከ5 ሚሊዮን 200 ሺህ ብር ጀምሮ 100% የተጠናቀቁ አፓርትመንት ቤቶች በቦሌ ደንበል ጀርባ በሚገኝ አካባቢ ላይ ሙሉ በሙሉ የተጠናቀቁ ቤቶችን መግዛት የምትችሉት እጅግ ዘመናዊ አፓርትመንት ለማስታወቂያ ቀርበዋል። ይህንን ቤት መመልከት የምትፈልጉ በ0953 98 88 21 ላይ ደውሉ። ቤቶቹን በአካል ሂዳችሁ ታያላችሁ። ዝርዝር መረጃም ይነገራችኋል። ላይክ በማድረግ ጀምሩ። የተከበራችሁ የከፍቲዩብ አድማጭ ተመልካቾቻችን እንዴት ከረማችሁ? ይህ ከፍቲዩብ ነው። በተለያዩ የፕሮፐርቲና ኢንቨስትመንት መረጃዎች ላይ መረጃ እየሰጣችሁ የሚገኘው ከፍቲዩብ ዛሬ ደግሞ በአዋጅ ቁጥር 37/1995 የወጣውን አዋጅ መነሻ በማድረግ ብዙ የጋራ ቤቶች ባለ ንብረቶች የማያውቁትን አንድ ወሳኝ መረጃ በሕግ ባለሙያ አስደግፌ የምነግራችሁ መረጃ አለኝ። እሱም ምንድነው? በቪዲዮ ላይ እንደምትሰሙት የጋራ መኖሪያ ቤቶች ለምሳሌ ኮንዶሚኒየም ወይም ደግሞ አፓርትመንቶች የአስተዳደርና ግዴታ መዋጮችን የተለያዩ መዋጮች እንድታዋጡ ስትጠየቁ አንዳንዶቻችሁ ባለማወቅ አንዳንዶቻችሁ ደግሞ ሆን ብላችሁ ምን ያመጣሉ በማለት ያልከፈላችኋቸው ዕዳዎች ካሉ ያ ዕዳ ቤታችሁን እስከ ማሸጥና እስከ ማሳገድ የሚደርስ በአዋጅ መብት የተሰጠው አካል አለ። ያንን ዕዳ ለመቀበል ማን ነው? በምን አግባብ ነው? እንዴትስ ነው የምታደርጉት የሚለውን እነግራችኋለሁ። እመኑኝ ከዚህ በፊት ብዙ ዕዳ ይኖርባችሁ አይኖርባችሁ ማታውቁ ትኖራላችሁ። ለዘመናት ቤታችሁን እያከራያችሁ በውጭ ሀገር የምትኖሩ ብዙ ሰዎች ትኖራላችሁ። ነገር ግን የጋራ ህንፃ አስተዳደር አቋቁማችሁ ለምሳሌ ማህበር አቋቁማችሁ ማህበሩ በየቤቱ የሚጠላቸው መዋጮችን በሚገባ መክፈላችሁን ካላረጋገጣችሁ ቤታችሁ በዕዳ እንዲሸጥ የማስገደድ መብት ያለው አንድ አካል አለ። ማን ነው? እሱም በዝርዝር እንመለከታለን። እስኪ የህግ ባለሙያውን አስተያየት እንስማ። በኮንዶሚኒየሞች በአፓርታማዎች በአጠቃላይ በጋራ መገልገያ ህንፃዎች ላይ የምትኖሩ ነዋሪዎችና ማህበራትን ይመለከታል። ይህ ጉዳይ በጣም ጠቃሚ ነው፣ ልታውቁት ይገባል። እንደ ማህበርም እንደ ነዋሪ አብዛኛዎቹ እንደዚህ አይነት ቤቶች የጋራ ማህበር አላቸው። የጋራ መገልገያዎችን፣ ህንፃዎችን፣ የተለያዩ ጉዳዮችን የሚያስተዳድር ማህበር አላቸው። በዛ ማህበራቸው አማካኝነት ነው የተለያዩ ጉዳያቸውን የሚፈጽሙት እና ይሄ ከሆነ ደግሞ በአዋጅ ቁጥር 370 ነው ነገሩ የሚገዛው። በዚህ አዋጅ አንቀጽ 25 ላይ አንድ ግራቀኛችሁ ልታቁት የሚገባ መሰረታዊ ነገር አለ። እንደሚታወቀው የጋራ መኖሪያ በሚኖሩበት ጊዜ የጋራ ወጪዎች ይኖራሉ። ለደህንነት፣ ለጥበቃ፣ የጋራ መገልገያዎችን ለማደስ፣ የጋራ መገልገያዎች ላይ የሆኑ ነገሮች ለመስራት፣ ለማስዋብ፣ ለግሪን ኤሪያ ያንበሉት የተለያዩ ወጪዎች ይኖራሉ። ያ ወጪዎች ደግሞ የእያንዳንዱ አባል ግዴታ መሆኑ ምንም የሚያከራክር አይደለም። ነገር ግን አንዳንድ አባላት መዋጮ አንከፍልም ሊሉ ይችላሉ። በተለያየ ምክንያት ባለመፈለግ፣ በአቅም ምክንያት፣ በሌላ ምክንያት
እና እንዲህ በሚሆንበት ጊዜ ልታውቋቸው የሚገቡ ጥቂት ነጥቦችን ልንገራችሁ። አንደኛ፣ አልከፍልም በማለታችሁ ምክንያት ማህበሩ በቤቱ ላይ የመያዣ መብት ያቋቁማል። የመያዣ መብት አለው ላልከፈላችሁት መዋጮና ይህንን መዋጮ ለማስከፈል ያወጣው ሌላ ወጪ ካለ ፍርድ ቤት፣ የጠበቃ፣ የተለያዩ ወጪዎች ካሉበት። ይህንን ግን ማድረግ የሚችለው ሁለት መሰረታዊ ነገሮችን ሲያሟላ ነው። አንድ፣ የሚመለከተው አካል ጋር ሄዶ ይሄ መያዣ ይሁንልኝ። በነገራችን ላይ የአንድ ማህበር አባላት የጋራ መኖሪያ ቤቶች ማህበር አባል መሆን የሚችለው እዛ ቤት ላይ እዛ ህንፃ ላይ ቤት ያለው የቤት ባለቤት የሆነ ሰው። ስለዚህ በዚህ ቤት ላይ ነው ማለት ነው ማህበሩ የመያዣ መብት ያለው። ስለዚህ የሚመለከተው አካል ጋር ሄዶ በ3 ወር ውስጥ የመያዣ ሰርተፊኬት መያዝ አለበት። ይህን ከማድረጉ በፊት ደግሞ የ15 ቀን ማስጠንቀቂያ ለነዋሪው መስጠት አለበት፣ ማሳወቅ አለበት። እንዲህ ላደርግ ነው ብሎ ሊያስጠነቅቀው ይገባል። ይሄ ከሆነ በኋላ በቤቱ ላይ መያዣ መብት አለው። ስለዚህ ይህንን መዋጮ ባለመክፈላችሁ ምክንያት በሌላ መንገድ ማስከፈል ካልቻለ የመያዣው ማለትም ቤታችሁን አሽጦ መዋጮውን መሰብሰብ ይችላል ማለት ነው። እንደሰማችሁት ነው የከፍትዩብ አድማጭ ተመልካቾቻችን። የጋራ መገልገያ መዋጮ ማለት እያንዳንዱ የኮንዶሚኒየም ቤት ያለበት ህንፃ ላይ ማህበራት ይቋቋማሉ። እንደምታውቁት የጋራ መኖሪያ ቤቶች ማህበራት፣ እነዚህ ማህበራት እናንተ በመረጧቸው ሰዎች አማካኝነት የሚመሩ ሲሆን የሚመሩት ደግሞ በመተዳደሪያ ደንብና በአዋጅ ቁጥር 37/1995 መሰረት ነው። ኮንዶሚኒየም ቤቶችም እንደዚሁም ደግሞ አፓርትመንት ቤቶችም። ምክንያቱም አፓርትመንት ቤቶቹ አንዳንዶቹ ማህበር መስርተው ዘወር ይላሉ፣ እናንተው ራሳችሁ በራሳችሁ ህንፃውን እንድታስተዳድሩ። አንዳንዶቹ ደግሞ የማስተዳደሩን ሙሉ ኃላፊነት እዛው ራሱ ሪል ስቴቱ የሚይዝበት ሁኔታም አለ። በዚህ ሁኔታ ታዲያ እያንዳንዱ ማህበራት ማለትም ለምሳሌ ኮንዶሚኒየም ቤት ላይ ቤት ያላችሁ ሰዎች እርግጠኛ ሁኝ የምነግራችሁ ማህበር አላችሁ። በዛ ማህበር ውስጥ ደግሞ ብዙ አይነት ወጪዎች ልትጠየቁ ትችላላችሁ። ለምሳሌ ለአጥር፣ ለውስጥ መንገድ፣ ለውስጥ የምድረ ግቢ ማስዋብ፣ ለምሳሌ ግሪን ኤሪያ እና የልጆች መጫወቻ፣ ሌሎች መዋጮችን እንደዚሁ ልታዋጡ ትችላላችሁ። አሁን ደግሞ ከኮሪደር ልማት ጋር ተያይዞ የከተማዋ ቀለም ወደ አንድ ቀለም እንዲመጣ መወሰኑን ተከትሎ በርካታ ህንፃዎች ቀለም እየተቀበሉ፣ ስለዚህ ኮንዶሚኒየም ቤቶችም ቀለም እንዲቀቡ ተወስኗል። በዛ መሰረት አብዛኞቹ የጋራ መኖሪያ ቤቶች ማህበራት ህንፃዎቻቸውን ቀለም ማስቀባት ጀምረዋል። በዚህም መሰረት ከ10,000 እስከ 15,000 አጠቃላይ መዋጮ በየቤቱ ላይ እየጣሉ ይገኛሉ። ይህንኑ መዋጮ አንዳንዱ በማወቅ አንዳንዱ ደግሞ ባለማወቅ አንከፍልም የሚሉ ሰዎች አሉ። እንደዚሁም ደግሞ እያወቁም አንከፍልም የሚሉት እንደ መብታቸው በቃ ይሄ መክፈል አለመክፈል ከመብት ጋር የተያያዘ የሚመስላቸው ሰዎች አሉ። አንዳንዶቹ ደግሞ ጭራሹኑ የማያውቁ ሰዎች አሉ። ለምሳሌ አከራይቶ ብዙ ቦታ ረጅም ጊዜ በባንክ ገንዘባቸውን የሚቀበሉ ግን ቤቱን መጥተው የማያዩ አከራዮች፣ ሁኔታው የሚወሰኑ ነገሮችንም በጠቅላላ ጉባኤ ስብሰባ ጊዜ የማይገኙ ቤቱ ባለቤቶች እነዚህ ነገሮች ውሳኔ ሲወሰንባቸው እዳዎች ተከማምረው መጨረሻ ላይ የሚቀመጡት ባለቤቱ ላይ ይሆናል። ግልጽ ነው፣ ባለቤቱ ላይ ይሆናል። በዛ ምክንያት ማህበሩ ብዙ ወጪዎች ከነበሩበትና እነዛን ወጪዎች መሸፈን የማይችልበት ሁኔታ ላይ ደርሶ ነገር ግን በጣም በርካታ ገንዘብ በሆነ ቤት ላይ ካለው ቤቱ እንዲታገድ አድርጎ ገንዘቡ እንዲከፈለው የማድረግ ሙሉ መብት ለዚህ ማህበር ተሰጥቷል። ስለዚህ በኮንዶሚኒየም ማህበራችሁ በኩል ያልከፈላችሁት ገንዘብ ካለ ማህበራችሁ እናንተ ከሶ ቤታችሁን አግዶ ክፍያውን ሙሉ በሙሉ የመቀበል መብት አለው፣ ያውም ከነ ወለዱ። ስለዚህ እዚህ አይነት ማዕት ውስጥ ከመግባታችሁ በፊት ባላወቃችሁት መንገድ ቤታችሁ ከመታገዱና ከመሸጡም በፊት እዚህ ላይ ጥንቃቄ ማድረግ ያስፈልጋችኋል። እዚህ ላይ ደግሞ የምነግራችሁ በጣም የሚደንቀው ነገር ከመንግስት ታክስ በስተቀር ከሁሉም ቅድሚያ ለማህበሩ ይሰጠዋል። ይሄ ማለት ባንክ ዕዳ ተይዞ ከሆነ ቤቱ 100% ዕዳ ይዞት በሐራጅ ሊሸጥ እንኳን ከሆነ ባንኩ ቤቱን ከመሸጡ በፊት የቤቱ ባለቤት የተጣራ ዕዳውንና ከነወለዱ የመክፈል ግዴታ አለበት።
ያኔ ነው ወደ ጨረታው እንዲገባ የሚደረገው። ካልሆነስ ባንኩ ቤቱን መሸጥ አይችልም። የቤቱን በባንክ ያስያዘው ባለቤትም ደግሞ ያለበትን ዕዳ አስቀድሞ የመክፈል የሕግ ተጠያቂነት አለበት ማለት ነው። ቀደም ሲል የሕግ ባለሙያው ያብራሩት አዋጅ ቁጥር 37/1995 ይህንኑ ጉዳይ የሚጠቅስ ነው። በሶስት መሰረታዊ ጉዳይ ተከፍሏል። የጋራ መገልገያ የሆኑ ህንፃዎችን በተመለከተ የአስተዳደር ወጪዎች ነው። ለምሳሌ እያንዳንዱ የኮንዶሚኒየም ባለቤት ለጥበቃ፣ ለጽዳት፣ ለጋራ መገልገያ እድሳቶች እና ለግሪን ኤሪያ እና ለሌሎች ተያያዥ ወጪዎች በማህበሩ ባለቤቶች የሚወሰነው ውሳኔ ተፈጻሚ ይሆንበታል። እንደምታውቁት ደግሞ የማህበር ቤቶች ላይ ለምሳሌ ማህበር ቤቶችም ኮንዶሚኒየምም አፓርትመንትም ሁሉም የሚወሰነው በድምፅ ብልጫ ነው። እናንተ እንኳን ባትፈልጉ ብዙሃኑ ከተስማማበት ብዙሃኑ ለተስማማበት ነገር ቻላችሁም አልቻላችሁም፣ ፈቀዳችሁም አልፈቀዳችሁም፣ ተደሰታችሁም አልተደሰታችሁም ለተወሰነው ነገር ግዴታ አለባችሁ። ያንን ግዴታ የማትወጡ ከሆነ በአዋጅ ቁጥር 37/1995 የጋራ መገልገያ ህንፃዎችን አዋጅ በተመለከተ በወጣው አዋጅ በወንጀልም ትጠየቃላችሁ። ቤታችሁም በዕዳ ተሽጦ ያለባችሁን ዕዳ እንድትከፍሉ ልትገደዱ ትችላላችሁ። እዚህ ጋር ለምን ንብረቴ ነው ምናምን ማለት አትችሉም። እኔ ለብቻዬ ነው የምኖረው ማለት አትችሉም። የምትኖሩት በጋራ ህንፃ ላይ እስከሆነ ድረስ የጋራ አስተሳሰቦች፣ የጋራ አመለካከቶችና የጋራ ውሳኔዎች እናንተን በቀጥታ የሚሆን በተዘዋዋሪ ይመለከታችኋል። እንደዚሁም ደግሞ ለዛ ተገዢ እንድትሆኑ አዋጅ 37/95 እናንተን ያስገድዳል። ግልጽ ነው። ሁለተኛው ደግሞ የመያዣ መብት ተብሎ ወይም ላይን ራይት ተብሎ የተቀመጠውን እንመልከት። አንድ የቤት ባለቤት መዋጮውን ካልከፈለ የጋራ መኖሪያ ቤቱ ማህበር በቤቱ ላይ የመያዣ መብት የመሰጠት ስልጣን አለው። ይሄ ማለት ቅድም እንዳልኳችሁ ነው። ከዚህ የሚከለክለው የመንግስት ታክስ ካልሆነ በስተቀር ከታክስ ውጭ ያሉት ቅድሚያ ለማህበሩ ነው የሚሰጠው። በባንክ ዕዳ ተይዞ ከነበረም ዕዳው የሚከፈለው አስቀድሞ የማህበሩ ዕዳ ከተከፈለ በኋላ ነው። የማህበሩ ዕዳ ሳይከፈል ቤቱን ተሽጦ ዞር ማለት አይቻልም። ግልጽ ነው። ይሄ መብት እስከ ፍርድ ቤት ድረስ የመያዣ መብት እስከ ማሰጣት ይደርሳል። ስለዚህ ከፍተኛ ጥንቃቄ እንድታደርጉ እዚህ ላይ ላሳስባችሁ እወዳለሁ። የማህበር ዕዳ ሳትከፍሉ ምንም አይነት ነገር ማድረግ አትችሉም። ስለዚህ ይሄ የሚመለከታችሁ ማን ነው? የማህበር ቤቶች ውስጥ የተደራጃችሁ፣ ውሳኔዎች በማህበር የሚወሰኑበት፣ በጠቅላላ ጉባኤ የሚወሰኑበት፣ የጋራ መኖሪያ ቤት ኮንዶሚኒየም ቤቶች ያሏችሁ፣ የጋራ መኖሪያ አፓርትመንት ቤቶች ያላችሁና በማህበር የምታስተዳድሩ በሙሉ ይህ አዋጅ እናንተን ይገዛችኋል። እንደዚሁም በሪል ስቴት አልሚዎች አስተዳደር ውስጥ ያሉ ቤቶችም በዚህ የጋራ መኖሪያ ቤት አስተዳደር አዋጅ ውስጥ ስለሚታዩ ማናችሁንም ከመጠየቅ ወደ ኋላ አያደርጋችሁም። በመሆኑም የጋራ መኖሪያ ቤቶች ያላችሁ፣ አፓርትመንት ያላችሁ ህንፃዎች ቢኖሯችሁ ያልከፈላችሁት ዕዳ ይኑር አይኑር ማጣራት ከማህበራችሁ ይጠበቃል። እየደወላችሁ ወይም በአካል ቢሮአቸው ጽህፈት ቤታቸው እየሄዳችሁ በዚህ ቤት እስከ ዛሬ መከፈል የነበረበት ግን ያልተከፈለ ዕዳዎች አሉ ወይ ብላችሁ መጠየቅ አለባችሁ። ይህንን ሳትጠይቁ ቀርቶ ቤቱ ቢሸጥ ሲሸጥም ማህበሩ እውቅና አይሰጠውም፣ ካልሰጠውም ሽያጩ አይከናወንም። ስለዚህ የትኛውንም አይነት ዕዳ አስቀድሞ ከየትኛውም ዕዳ በፊት ማህበሩ የመጠየቅ መብቱ የተጠበቀ በመሆኑ እንዲህ አይነት ቅርቃር ውስጥ ከመግባታችሁ በፊት አስቀድማችሁ ዕዳ መኖሩና ለመኖሩን አጣሩ። በእርግጠኝነት እምላችሁ ግን የተለያዩ መዋጮች አይቀርላችሁም። ለምሳሌ የጋራ ህንፃውን የሚያጸዱ ጽዳት ሰራተኞች የወር ክፍያቸው በማህበሩ ተሰብስቦ የሚከፈል ነው። የጥበቃ ክፍያ የሚከፈለው ከማህበሩ ተሰብስቦ በሚከፈል ክፍያ ነው። የውስጥ መብራቶችና ሌሎች
የሊፍት ሌሎች ጉዳዮች የሚፈጸሙት በእንደነዚሁ ማህበር በሚቀጥራቸውና በሚያስገባቸው ሰርቪሶች ነው። ለእነዚህ ሁሉ ሰርቪሶች ደግሞ መዋጮ አለ። ነገር ግን እናንተ እስከ ዛሬ ያልሰማችሁ ሰዎች፣ ያልተደወለላችሁ ልትኖሩ ስለምትችሉ በውጭም ንብረታችሁን ለተወካይ ሰጥታችሁ እናንተ በርቀት ንብረታችሁን የምታስተዳድሩ ካላችሁም ተወካዩ ልክ እንደናንተ ተጨንቆ ነገሮችን ስለማይከታተልላችሁ ቤታችሁ በሚገባው ልክ በሕግ መሰረት እየሄደ መሆኑን ከምንም አይነት ዕዳ ነፃ መሆኑን ማረጋገጥ ይገባችኋል። አልተደወለላችሁም፣ አልተጠየቃችሁም ማለት ግን ቤታችሁ ከዕዳ ነፃ ሆኖ እስካሁን እንደተቀመጠ አለ ማለት ስላልሆነ አስፈላጊውን ማጣራት በሙሉ እንድታደርጉ ከፍትዩብ ያስገነዝባችኋል። የዛሬው ቪዲዮዬ ይህንን መረጃ መስጠት ነበረ ዋናው ዓላማዬ። ስለዚህ በተወሰነ መልኩ ተሳክቶልኛል። እንዴት አያችሁት? ይህንን መረጃ ከዚህ በፊት ታውቁት ነበረ ወይ? ክፍያችሁንስ በአግባቡ እየከፈላችሁ ነው ወይ? እንደዚህ አይነት የማህበራት ስብሰባችሁ ውስጥ ትገኛላችሁ ወይ? ውሳኔዎችንስ ታሳልፋላችሁ ወይ? ውሳኔዎችንስ በሚገባ እየፈጸማችሁ ነው ወይ? እነዚህ ነገሮች ላይ ያላችሁን ሀሳብ አስተያየት አካፍሉኝ። ለእኔ ግን ለዛሬው እዚህ ላይ ይቆየኝ። ስላደመጣችሁን ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን። እስከዛው ቸሩ ሁሉ ይግጠማችሁ። ቻው።